ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነኝ አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ በዝት ይበል። የዛሬው ቪዲዮ እንግዲህ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብርሽ እንግዲህ እያለቀሰ መጥቷል ማለት ነው። እውነት ለመናገር እኔ ሩታ ማለት የተረዳሁበት መንገድ ያው አላጠፋችም አለለም፣ አጥፍታለች። እሷም ተናግራለች፣ ጥፋቴ ነው ብላለች። ጥፋተኛ እንደሆነች ራሷ ታውቃለች ማለት ነው። እና ግን ካረገባት አንጻር ከሱ ካሳለፈችው አንጻር እሷ ካለቀሰችው አንጻር ያንሰዋል። ይሄ የእውነት አሁን ወታን የምትሰደቡ መዘቀዝቁ ምናምን እኔ ልቦና ይስጣችሁ። በእርግጥ ትክክል ሰርታለች እያልኩ አይደለም፣ ስህተት ነው፣ እንደዚህ ማድረግ አልነበረባትም። ግን ደግሞ እሱ ካረገው ካስለቀሳት ካያረገባት አንጻር ይሄ በጣም የሚያንስ ነገር ነው ማለት ነው። እና ማለት የዛኔ እርጉዝ እንደሆነች ነፍሰ ጡር ሆና እንደዛ ስታለቅስ ሀገር ወጥቶ ጥሏት ሲሄድ ከሌላ ሴት ጋር ሲዝናና እሷ ራስ ቤት ሳትወልድ ራሱ ማለት ነው ያሳለፈችውን ነገር ሁላችሁም ታውቃላችሁ፣ ሚዲያ ላይ ነው ያለውና ከሷ ካሳለፈችው አንጻር ይሄ ነገር በጣም የሚያንስ ነው ማለት ነው። አብርሽ እስቲ በራሰ ደርሶ ቅመሰው፣ እሷ የሚያለቀሰችውን ለእሱ አንተም ቅመሰው፣ እሷ የተሰበረችውን እሷ የቆሰለችውን ያክል አንተም ቆሰል ማለት ነው። በትንሹ ነው ያው የሞከረችው፣ አንተ ምንም አልሆንክም። እሷ ግን ያንተ ልጅ ተሸክማ በዛ ላይ የሆርሞን መዛባት አለባ፣ የሆርሞን እንትን መቀየር አለ፣ በዛ ላይ በቃ ብዙ ነገር አለ። ነፍሰ ጡር ሲኮን መቼም ሆድ እንኳን ሲደርቅ እንዴት ያማል እንኳን ልጅ በሆዷ ተሸክማ ማለት ነው። እና ያን ሁሉ ችላ ደግሞ በዛ ላይ ደግሞ አንተ ዙሪያውን እየሄድክ ከሴት ጋር ከማንም ጋር እየተላላጥክ ስታቃጥላት ቆየ ማለት ነው። እና ፈጣሪ ይመስገን በሰላም ተገላገለች። ያም ሆኖ አለፈ። ደግሞ መጫት እንኳን ሆና ወልዳ እንኳን እንዳትታረስ ፈተናን ስታበላት ከረምክ ማለት ነው። አሁንም አልተረዳሃትም ማለት ነው። ያን ሁሉ አሳልፈኝ አንድ ቀን እንኳን ከልብህ ይቅርታ ሳትጠይቃት አሁንም ድጋሜ ሌላ ታሪክ ጀመርክ ማለት ነው። እና መልካምነቷን ጸባይን ከድሮ ጀምረን እኛም እናውቃታለን። አንተም ታውቃታለህ፣ ከእኛም ሆነ አንተ ታውቃታለህ ይበልጥ ማለት ነው። እና በጣም መልካም የጓህ ክፉ ማታስብ ልጅ እንደሆነች ሁሉም ሀገር የሚያውቀው ነው ማለት ነው። ግን አሁን ጸባዩን ሁሉ ያንን መልካም ጸባዩን ሁሉ የቀያየርክበት አንተ ነህ። መቼም ከአህያ ጋር የዋለ ጊደር ፈስተምራ መጣ ይባላል። እና ጸባዩን ቀይር አረከው እድሜ ላንተ ማለት ነው። እና በምን ተቀየረ ምን በበድላ ነው የሚባል ነገር የለም። ምን በበድላ ነው ትላለህ እንዴ? ሚስቴን አልፈጎን ትላለህ አንተ፣ ሌላ ሴት ጋር ትጃጃላለህ ማለት ነው። ወንድ እንኳን ይዛ ስመጣ ይዛ እኔ ያረገዘ ሰሞን ራሱ ያንን ማን ነው ቢባልሽ ይዛ እንደመጣኝ ማለት ነው። አንተ ምንድን ነው ያልከው? አምቧ ከረዩ እያልክ ነበረ ማለት ነው። እርጉዙን አሳለ እንኳ ማለት ነው። አሁን ግን ካረገዘው የትም አትሄድም ምንም አታመጣም የሚለውን ይዘህ በሴት ልጅ ላይ እንደዛ ስትጫወትባት እሷ ደግሞ ወለደች። ፈጣሪ ይመስገን ልጇን በእጇ አቀፈች። ከዛ ደግሞ ብትልህ አሁንም አልበረድክም፣ እየባሰብህ ሄደ ማለት ነው። እልህ ስትጋባ እሷም ደግሞ ልኋን ተወጣችብህ ማለት ነው። እና እኔ የምትሰድበው በተለይ አሁን ሴቶች እስኪ በራሳችሁ ናቸው አስቡ። እኔ ብሆን ግን ይሄ ብቻ ይበቃኝ፣ የሆነ ነገር ነበር ማረገው እሱን ማለት ነው። የእውነት የምላችሁ እንዴ እሱ ልጅ ተሸክሜ ህይወቷን ሁሉ ነገሯን እኮ ነው ያበላሽባት ማለት ነው። እና ደግሞ ሩታን የተረዳኋት ምን እንደው ታውቃላችሁ? ምን ያክል ተስፋ እንደቆረጠች በራሷ በህይወቷ በልጇ በሁሉ ነገሯን አሁን ተስፋ የቆረጠችው ማለት በአብርሃም ላይ ማለት ያላትን ተስፋ እንዴት እንደቆረጠች ነው የምነግራችሁ። ምን እንደው ታውቃላችሁ? ካሁን በኋላ ምንም ህይወት በቃ አለ አይደለ? ካሁን በኋላ እንደዚህ ሆና መቼም እንደዚህ አድርጋ ወንድ ያምናትም ምናምን የሚባል ነገር አለ አይደለ? እና ያን ቢሆን ይሁን ብላ ነው እንግዲህ ካሁን በኋላ ምንም ትዳር ምንም ደስ የሚል ህይወት ተስፋ ቆርጥ እንዳደረገች ነው የሚያሳየኝ። እኔ ማለት የልጇን አባት እንደዚህ ማረጓ በቃ ሴትነቷ እንደዚህ ዝቅ ማረጓ ምናምን ጥፋት እንደሆነ ትክክል እንዳልሆነ ታውቃለች። ግን ደግሞ የሆነ ሳትስፋክሽን ታገኛለች ከውስጧ ያ የቆሰለው ልባን። እሱም እንደዚህ ሲሆን ደስ ይላታል። የእውነት እንዴ አንዳንዴ እኮ ደስ ይላል በቃል የእውነት ነው የምላችሁ። በእርግጥ ጥሩ ነው እያልኳችሁ አይደለም፣ ግን ደግሞ ቁስሉን በትንሹም ቢሆን ሲቀምሰው ጥሩ ነው። እና ምን ያክል ተስፋ እንዲቆረጠች ነው የተረዳኋት ማለት ነው። ምን ያክል ተስፋ እንዳስቆረጣት፣ ምን ያክል በህይወቷ ላይ እንደተጫወተባት። ጭልም እኮ ነው ያደረገባት። የእውነት ለመናገር ህይወቷን እኮ ጭልም ነው ያደረገባት። እንዳትወጣ እንዳትንቀሳቀስ አድርጎ እኮ ነው ያበላሻት። እና እሷም ጥፋተኛ አይደለችም ያልኩ አይደለም፣ ጥፋቶች አሉባት። ግን ደግሞ ሆርሞን ይዛባባታል። እርጉዝም ተወለደች በኋላ ደግሞ ትንሽ ጊዜ ላይ እንትን ጭንቀት ይሆናል አይደለ?
የብቸኝነት ስሜት ምናምን ይሰማታል እና ያንን ሁሉ አልተረዳትም። ከመጀመሪያው ጀምሮ እስኪጨረስ ድረስ አልተረዳትም እና ያንን ታግሶ መረዳት ነበረበት። ስለዚህ አሁን እሷም የተሰማትን ስሜት እሱ እንዲሰማው አረገች። ብቸኝነት ተሰምቷል ነበር፣ ብቸኝነት እንዲሰማው አረገችው ማለት ነው። እኔ ማለት ባታረገው ጥሩ ነበር፣ ግን ደግሞ መግመሱ ጥሩ ነው እሱም ቢሆን ማለት ነው። እና ይህንን ነው የምለው። ላይክ፣ ሸር፣ ሰብስክራይብ አድርገው። ወዳችኋለሁ።